ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድ ቤተሰብ ዛሬ ደግሞ ተመልሼ መጥቻለሁ በህፃን ማክቤል ቀጣይ ክፍል ማለት ነው። ባለፈው እንዳየነው ማክዳ ለአማናዊት በልብስ መተኮሻ አርጋን ስታፈራራት እና ገጽሽን በዚህ ፊትሽን አባላሽብሻለሁ እያለች ያፈራረቻት ነበር። እዚህ ጋር እየተንገዳገዱ ነበር ማለት እንደዛ እያሉ ሳለ የኤልያስ ወንድም መጣ ገላገላቸው ማለት ነው። ሲገላገላቸው ምን ሆነች ነው መክዳ ምንድን ነው ሲላት እሷ ነው እንደዚህም ታሪገኝ በገዛ ቤቴ እንደዛ ተደፈርኩ ብላ ስቅስቅ ብላ አለቀሰች። ማነች ግን ይሄ ልጅ ማነች አላት። እች ከጎደና የመጣች ነች እኮ ከጎደና የመጣች ነች። ለእኔ እንደዛ ከቤቴ እንደወጣ ታረጊብኛለች። ከኤልያስ ያጣላችኝ አሁን ደግሞ ሊፈታኝ ነው ብላ አለቀሰች። ይገርማል ከምር ማለት ነው። እንታይ ይባል መሲልክ እንዴ ትግርኛ ሲ አይነ ሰረቀይ ተወቃዋቂ ይባል ማለት ነው። ለዛ ነው ከዛ አማናዊት ትቻቸው ወደ ኤልያስ ሄደች። ኤልያስ ደግሞ ልብስን እየለባበሰ ምናምን ሳለ እንዴት ነሽ አማናዊት አላት። ደህና ነኝ። አንድ ወንድ ደግሞ ይዛችን ልመጥታለች አለችው። ማን ነው? እኔ እንጀሉ ቴድ ነው ምናምን ችለው ነበር አለ። ቴድ ነው እንዴ? አዎ ወንድሜ እኮ ነው። ምን? አዎ ወንድሜ ነው። ሁሉም ነገር የማክዳና የዳን እንዲከታተልልኝ ያመጣሁት ወንድሜ ነው። አዎ በጣም ተዘጋጅታችሁ ነው? አዎ ሁሉም ነገር ማወቅ አለብኝ። ቆይ ወንድሜ ሚስት ጋር እንደዛ ያደርጋል? ለምንድን ነው እንደዚህ ሚስት ጋር ይማግጣል እያልሽኝ ነው አላት። አዎ እየመገጠብኝ ነው። ከኔ በላይ ለሷ ነው የሚወደው አለችው። እባክሽ አሁን ሂጅ አነጋግረዋለሁ፣ አንቺ ዝም በይ አላት። በቃ እሺ አነጋግረው ስለ ወደ ኤልያስ ሄደ። ወንድም ማለት ሲሄድ አማናዊትና ኤልያስ ሊሳሳሙ ሲሉ ነው የደረሰባቸው። አዎ አንቺ አንድ ነገር ፈልጋለሁ አላት። ምንድን ነው? አንቺን። እኔን ምን ትፈልግኛለህ አላችሁ። እፈልግሻለሁ። እኔ ደግሞ ምን አለኝ? በቃ እኔ ልሂድ። ወንድም አለ አይደል? ወንድም ያግዝህ። በቃ ማክቤል ደግሞ ምንም አትሆንም። ለማክቤል ብዬ ነው እንደዛ የሚሆን። በአሁን ወንድም አለ። እኔ ልሂድ አለችው። አትሄድም፣ እዛው መሆን አለብሽ። እኔ እፈልግሻለሁ አላት። ከዛ አንቺ ግን ምንድን ነው ስለምንድን ነው የምትፈሪው ምናምን ስትለው ሲላት ማለት አንድ ነገር ይፈራለሁ። ምንድን ነው እሱ ማጣት የሚባል ነገር አለ አይደል? እሱ ነው የሚያስፈራኝ። ባይዘው ማጣት የማይፈራ ሰው የለም። አግኝቶ ማጣት ወይም ደግሞ ወዶ ተዋድዶ ተፋቅሮ መራራቅ መለያየት የማይፈራ ሰው የለም ማለት ነው። ሁሉም ይፈራል። ከዛ እና እኔን ትፈሪኛለሽ እንደዛ ነገር አለችው። አዞሽ አትፍሪኝ፣ ይሄ ነው የሚያስፈራሽ እንጂ እንደምትወጂኝ እኮ አውቃለሁ። ኧረ እንደምወድ በምንድን ነው ያወቀው ስትለው አይንሽ ላይ እኮ ይናገራል። ምንድን ነው አለችው አላት ማለት ነው። ነው እንዴ በቃ ስትለው እንደዛ ተያይዛ ሊሳመሳሙ ሲል ወንድሙ ገባበት ማለት ነው። ሲገባ ደነገጠ ወንድሙ ማለት ነው። ይቅርታ ብላ አማናዊት ክላሱ ስትወጣ አንተ ልጅ ይቺ ልጅ ማን ናት አለው። ይቺ በአጋጣሚ የተገናኘ ነው። አንድ በጣም መልካም የዋህ ሴት ናት፣ ልጅ ናት አለው። ይልቁን ስቶውና ማክዳ ምን አለች? በእኔ ላይ የማገጠ ነው። ከኔ በላይ ደግሞ ለዚች ልጅ ነው በጣም የምወዳት ነው ያለች። የእሷን ኃጢአት ወደ እኔ አዘረችው አይደል? ችግር የለውም ዋሽታብህ ነው ብሎ ሁሉም ነገር ነገረው።
አማናዊት ደግሞ ወጥታ ወደ ክላሷ ስትሄድ ዳንኤል አገኛት ማለት ነው። ዳንኤል ሲያገኛት አማናዊት ምን ሆነ ነው? እኔ እኮ በጣም እወድሻለሁ። ምን ነው የምትወደው አንተ ደግሞ ምን ትሆናለህ? ከኔ ይልቅ በፊት የምታውቃትን ማክዳት ትወዳትም እንዴ? ለእሷ እያልወደድካት ለእኔ እወድሻለሁ ስትለኝ የሚያምን መስላል አለችው። ኧረ በጣም እወድሻለሁ፣ የሆነ ነገር እወድሻለሁ አላምንህም እባክህ። እሺ አትመኝኝ፣ ግን ቀስ እያለች ታምኛለች። በቃ ምን ብላ ያሰበች መሰላችሁ? በቃ በዚህ ሰው እያርጌ ልጠቀማቸው እንዴ አለች ማለት ነው። በጣም ግን ብልህ ናት አማናዊት። ለማንኛውም በጣም አድንቅሻለሁ፣ በጣም ብልህ ናት። ከዛ እሺ ላስብበት ጊዜ ትሰጠኛለህ አለችው። ችግር የለውም እሰጥሻለሁ፣ ግን ብሎ ሊይዛት አትንካኝ እባክህ አለችው። በቃ እሺ እናውራ ምናምን ተባብለው ወደ ክችኑ ገቡ ማለት ነው። ሲገቡ ማክዳ ደግሞ ሳሎን ቆጥላ ሳለ ኤልያስ መጣ ማለት ነው። የኔ ፍቅር መጣ ስትለው አትንኪኝ እባክሽ አትንኪኝ አላት። የኔ ፍቅር አሁንም እንዳኮረፍከኝ ነው ምናምን ስትለው እና ምን በጣም ይቅርታ አድርግልኝ እባክህ፣ ሁለተኛ እንደዛ አላደርግም ምናምን ስትለው ሁሉም ነገር እንዳወቀ ዝርዝር አድርጎ ነገራት። ምንድን ነው እያወቀው? ምን አድርጊያለሁ? ምንም አላረኩም ምናምን ስትለው ብስኩቱን መርዝ ነስንሰን እሷ እንደሰጠችው ሌላው ደግሞ የአንገት ሀብሉን ወደ አማዊት ኬስ እሷ ወደ ራሷ እንደከተተችው ሁሉም ዘርዝሮ ነገራት። በጣም ደነገጠት። ከዛው እግሩን ስር ወድቃ ላንተ ብዬ ለፍቅር ብዬ እንዳትለየኝ በጣም ስለምወድህ ነው እንደዛ እያረኩት፣ እባክህ ይቅርታ አድርግልኝ ስትለው እሱ ግን እየሳቀባት ነበር። ምክንያቱም የዳንኤልና የእሷን ግንኙነት ያውቃልና እየሳቀባት አንቺ ስሚኝ ምንም ብታድርጊ ይቅርታ አላደርግልሽም አላልኩሽም? አሁንም ይቅርታ አላደርግልሽም አላት። እባክህ የኔ ፍቅር ይቅርታ አድርጊልኝ፣ በቃ ሁለተኛ አልደግምም፣ ሁለተኛ እንደዛ አላደርግምና አሁን ብቻ ይቅርታ አድርጊልኝ እያለችው ነው ማለት ነው። ከዛ ዳንኤልና አማናዊት ወደ ክችኑ ገብተው ማለት ነው እንደዛ ሊዛ ሲል አትያዘኝ እባክህ ልቀቀኝ፣ አትንካኝ አለችው። እሺ አስብለታለሁ አላልኩም እንዴ? እሺ በቃ ማክዳን ለማክቤል በሻንጣ አርጊያ ወደ ውጭ ልታርጋት ወይም ደግሞ ልጥላት ያሰበችበት ምክንያት ምንድን ነው አለችው። እኔ አላውቅም። ምን አይነት ጥያቄ ነው የምትጠይቀኝ? ይሄ ነገር አላውቅም ምናምን አላት። እና አንተ አይነ ስውር ሆነህ ወደዚህ ቤት የመጣው ለምንድን ነው አለችው። አንቺ ስለወደድኩ ነው። አዎ ግን የምን ጥያቄ ነው የምትጠይቀኝ? እውነተኛ ጥያቄ የሆነ ጥያቄ ነው የምጠይቅህ። እሺ እኔ እኮ አንቺ ወድሻለሁ። እኔ የምትወደኝ ከሆነ እውነቱን ንገረኝ። ማክዳ ለማኪቤል በሻንጣ አድርጋ ልጥላት የፈለገችው ምን አርጋት ነው ስትለው እኔ ምንም አላውቅም፣ ግን ምን አለ መሰላችሁ በውስጡ ልንገራት ወይስ ልንገራት ምን አለ ማለት አይ በጊዜው እነግራታለሁ በቃ ብሎ ዝም ብሎ ወጣ ማለት ነው። ከዛ አማናዊት ከክላሱ ስትወጣ ማለት ነው ከክችኑ ስትወጣ ማኪቤል መጣ። አማናዊት እንዴት ነሽ ምናምን ተባሉ ማለት ነው። አጎቴ እየጠበቀሽ እኮ ነው። የት ነው የምጠብቀኝ? ክላሳችን ነው እየጠበቀሽ ነው። ላስታውቅሽ እፈልጋለሁ፣ ሰርፕራይዝ አለሽ ምናምን አለቻት። አጎትሽ ማን ነው? ቴድ ነው አለቻት። አዎ እሱማ ታውቂዋለሁ እኮ አሁን ሰርፕራይዝ አለሽ እያልኩሽ አይደለም ታዋቂው አለቻት ማለት ነው። ከዛ በቃ እሺ ደስ ይበልሽ እንሄድ አለቻት። ወደ ክላሳቸው ተያይዘው ሲሄዱ እዛው ጠበቃቸው ማለት ነው። ዳንኤል ደግሞ ሳሎን ላይ መጥቶ ቁጭ ሊል ሲፈልግ ማክዳ እዛው አለች። ሊመለስ ስትል ምንድን ነው እየሸሸን ባልሆነ አለችው።
እየሸሸሁሽ አይደለም ማለት ምንድነው ታዲያ? ወደ ሳሎን ስትመጣ እኔን ካየህ ተመለስክ አለችው። እንደዛ አይደለም ወደ ሳሎን አስቤ ነበር ግን መመለስ ፈለግኩና እመለሳለሁ አላት ማለት ነው። ከዛ አንድ ነገር ማድረግ አለብን። ምንድን ነው ኤላስ? ሁሉም ነገር በቃ ሁሉም ነገር ይቀየራል አለም። ሁሉም ነገር አብቅሎታላታል እና ምን እናድርግ አሁን? ወንድም መጥተዋል። ወንድም መጥተዋል? ወንድም አለው እንዴ? አዎ ወንድም አለው። እና እሱን ተጠቅመን አንድ ነገር እናደርጋለን። ምን እናድርግ? ይሄ አማናዊት የምትባል ከዚህ ቤት ማውጣት አለብን። ማውጣት ብሎ በጣም ደነገጠ። ምንድን ነው ከኔ እየሸሸህ ነው እኮ ያለው? ምንድን ነው ነገሩ? ወይስ ከኔ እየራቅ ነው? አረ እንደዛ አይደለም፣ ያሰብሽው ነገር ሁሉም አግዝሻለሁ ምናምን አላት ማለት ነው። በቃ አንተ ያልከውን ማድረግ አለብህ። የኤልያስ ወንድም ከአማናዊት አጣልተን ጠልቶ ከዚህ ቤት እንዲያባራት እናደርጋለን አለችው ነው። እሺ በቃ አለችው። ከዛ ማክቤልና አማናዊት ወደ ክላሳቸው ሲገቡ ቴዲ የኤልያስ ወንድም እዛለ እጇን ሊስማት ስል ኧረ እጄን የሚስመኝ አልወድም እባክህ። ሰላም ነው። ለማንኛውም አማናዊት እባላለሁ። እኔም ቴዲ እባላለሁ። በፊቱ ባረክልኝ እንደ መልካም ነገር አመሰግናለሁ። ኧረ ችግር የለውም ሴት እህቴ አይደለሽም? ችግር የለም ለመልካምነት ላመሰግንህ ብዬ ነው። ችግር የለም ምስጋና ይገባል። እና በቃ ማክቤል ተዋውቀናል፣ እኔ ልሄድ አላት ስትላት ተጫዋቲ ምን ሆነሽ ነው? ተጫዋቲ እና አጎቴ አንድ ልንገራት በፊት ያልነውን እናቴ ትሆን ያለሽ ብዬበት ነበር ምናምን ስትለው ማክቤል እኮ አይባልም የሚወራና የማይወራ ነገር አለ አላት ማለት ነው። ምንድን ነው? እናቴ መሆን አንቺ እናቴ እንድትሆኝ እፈልጋለሁ እኮ ነው። ማክቤል ዝም በይ ሲላት አጎቴ በቃ ተጣልቻለሁ ብዬ ተጣልቻለሁ በቃ ከዛ ከውስጥ ጋር እያወራ ነበር ማለት ነው። መልኳን ቆመና ነው ሁሉም ነገር እያየ ማለት ነው። ምንድነው እንደዛ የምታየኝ? ምንድነው የምትለው ስትለው አይ ዝም ብዬ ነው በቃ እኔ ልሂድ ብላ አማናዊት ወጣ ሄደች ማለት ነው። በነገራችን ላይ አማናዊት ሁሉም ይወዷታል ማለት ነው። ግን ምን ይደረግ ኤልያስም ይወዳታል፣ ዳንኤልም ይወዳታል። የኤልያስ ወንድምም ሳይወዳት አይቀርም ማለት ነው። ዳንኤል ደግሞ ለሷ ለአማናዊት አንድ ነገር መሆን የለባትም፣ አንድ ነገር እንድትሆን አልፈልግም እያለ ነው ባይገርማችሁ ማለት ነው። ከዛ ማክዳ ደግሞ የኤልያስ ወንድም ከክላሱ ሲወጣ እያለቀሰች ጠበቀችው። ምንድነው ምን ሆነሻል ምናምን ሲላት በቃ ኤልያስ ልንፋታ ነው አለኝ፣ ሁሉም ነገር ተበላሽቷል ምናምን ስትለው ምክንያቱ ለእሷ ከኔ በላይ ይወዳታል ምናምን አለችው። በቃ ችግር የለም አሁን አናግረዋለሁ፣ ከፈለግሽ አሁን እንግባ አስታርቅሻለሁ አላት ማለት ነው። ከዛ ወደ ኤልያስ ሲገቡ ለምንድን ነው የመጣችው? ለምንድን ነው ይዛሃት የመጣኸው ምናምን ሲለው ሚስት እኮ ናት። ሚስት ብትሆን አታውቃትም፣ ከኔና እሷ መሀል አትግባ እሺ። እሷን አታውቃትም። በቃ ይኸውማ ቴዲ የኤልያስ እስከዚህ ድረስ ነው የሚጠላኝ እና ከኔ በላይ ለሷ የሚወዳታል። ለሚስት ለከበረች ሚስት በዚህ ርካሽ የጎዳና አዳሪ እንደዛ ትላለህ እንዴ? ያለ ምን አልከንት? የጎዳና አዳሪ ነው ያልከው? ዝም በል አሁን ሌላ ነገር እንዳትናገር፣ ይዛህልኝ ውጣ ወጥ በቃ ከክላስ ሰይጣኔ እንዳታመጡብኝ። ምንድን ነው ወንድምህን እንኳን አትሰማው? ላስታርቃችሁ ብሎ ሲመጣ አንቺ ሁሉም ነገር ስራሽን ታውቂዋለሽ እና ከአንቺ ይቅርታ የሆነ ነገር አልፈልግም፣ አሁን ውጡልኝ አላቸው።
የምርህን ነው የኔ ውድ? ከኔና ከሷ ማን የመረጥከው ስትለው እሷን ነው የመረጥኩት፣ በቃ አሁን ውጭልኝ ሲላት ማለት ነው። እሷ ደግሞ ጭራሽ አዎ ውጡልኝ ሲላቸው እሷን ወጥታ ወደ ሳሎን ሄዳ ጭራሽ ከኔና ከሷ እሷን መረጠ። አሁን በቃ እኔ ማክዳ አይደለሁም፣ እድሜ ልኩን ህይወት እንዲያስጠላው አርገዋለሁ። ምክንያቱም በአይኑን እመጣዋለሁ ማለት አሁን ደግሞ በማክቤል እመጣዋለሁ አለች ማለት መጨረሻ ላይ ተኝቶ ሳለ ኤልያስ አጋጣሚ ላይ ማኪቤል ክላስ ላይ ተኝቶ ነበር ማለት ነው ሲስተኛ። እሷ ደግሞ በመትረየስ አርጋ አፍና እንድትገላት ፈልጋ ነበር ማለት ነው። ምክንያቱም በልጁ መምጣት ነው ያለባት ማለት ነው። ከዛ እንደዚህ አርጋ ሲል ልታፍነው ስትል እሱን ከእንቅልፉን ብን ብሎ ነቃ ማለት ነው። አንተ ነህ እንዲሁን የኔ ፍቅር አለችው። አዎ እኔ ነኝ። ምንድን ነው ተፋጠጡ እዛው። በጣም ይገርማል። ውድና የተከበራችሁ የቻናል የቤተሰቦች ቀጣይ ምን ይሆን የሚል ቀጣይ እናየው ይሆናል። እዚህ ጋር ደርሰናል። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ ነው የማመሰግነው። መልካም ቆይታ